ዛሬም ኢትዮጵያ አንድ ትልቅ ስራ ላይ ናት። ተስፋዋን በአፈር ውስጥ እያኖረች ነው። ከንቲባ አዳነች አቤቤ ይህን አሉ። የአረንጓዴ አሻራ መርሃ ግብር ለትውልድ የምናወርሰው ትልቅ ሌጋሲያችን ነው። ኢትዮጵያ ዛሬ 800 ሚሊዮን ችግኞችን ትተክላለች። እስከ ዛሬ ድረስ ባለፉት 7 ዓመት 48 ቢሊዮን ተክለናል። ይሄ በጋራ በትብብር አብረን ሆነን የሰራነው የዘመናችን ትልቅ ሌጋሲ ነው። የትውልዱ ሌጋሲ ነው ማለት ይቻላል። ቁጥሮቹ ደግሞ እንዲህ ይላሉ። አዲስ አበባ በባለፉት ዓመታት ከ90 ሚሊዮን በላይ ችግኞችን ተክላለች። ዘንድሮም ከሀገራዊ የ800 ሚሊዮን የአንድ ቀን ችግኝ ተከላ ውስጥ 1 ሚሊዮን ችግኝ ልትተክል በስራ ላይ ናት። ይህ የመንግስት ስራ ብቻ አይደለም፣ ህዝቡ በነቂስም ወጥቷል። እድሜ ገደብ የለውም። ህጻናት፣ ወጣቶች፣ አዛውንቶች ሁሉም እጃቸውን ወደ አፈር ዘርግተዋል። በእጅ በመቆሸሽ ለቀጣይ ትውልድና ሀገር የሚተው ቅርስ ለማኖር አዲስ አበባ ደግሞ በዚህ ውስጥ ከ90 ሚሊዮን በላይ ተክላለች። ዘንድሮ 6 ሚሊዮን ትተክላለች። እስካሁን ድረስ 5.2 ሚሊዮን ተክላለች። ዛሬ 1 ሚሊዮን ነው የምትተክለው። በየቦታው ማህበረሰቡ እየተከለ ነው ያለው። በሁሉም ክፍለ ከተማ፣ በሁሉም ወረዳ፣ በየብሎኩ ነው እየተተከለ ያለው። ማህበረሰቡ በራሱ ተቋም ውስጥ እስከ ግቢ ድረስ ያለ ነው እየቆጠርን ያለ ነው። በፊት ለፊት መንግስት ባዘጋጀው ቦታ ላይ የተተከለ ያለውን ቢሆንም ግን ሁሉም የግል ተቋማት፣ የሃይማኖት ተቋማት፣ ትምህርት ቤቶች፣ የጤና ተቋማት፣ የግል ካምፓኒዎች ሁሉ ባላቸው ክፍት ቦታ ላይ የሚተክሉበት እለት ነው። የምንተክለው ተስፋ ነው። ልምላሜና ምግባችንን ነው። ውበታችንም እዚህ ውስጥ ነውና እንበርታ ቃላቸው ነው። እንግዲህ የምንተክለው ተስፋ ነው። ይሄ ተስፋ የኢትዮጵያ ብልጽግና ተስፋ ነው። ይሄ ተስፋ የኢትዮጵያ ነገ የልምላሜ ለትውልድ የምናስረክበው ትልቅ ተስፋ ነው። ለምለሟን ኢትዮጵያ ዛሬ በምናባችን አይተን በእጆቻችን ዝቅ ብለን እየተከልን ያለነው፣ በሀሳብ አንድ ሆነን በተግባራችን ደግሞ እንደዚህ ሀገራችንን አረንጓዴ እያለበስናት ነው። እየተከልን ያለነው ምግባችንን ነው። እየተከልን ያለነው ጥላን ነው። እየተከልን ያለነው ውበትን ነው። እየተከልን ያለነው ነገ ሀገራችን ላይ የሚመጣውን እየመጣ ያለውንም በአየር መዛባት ምክንያት የጤና ሌሎችም የብክለት የመሳሰሉትን ችግሮች የመከላከል ስራ ከወዲሁ እየሰራን ያለንበት ነው። ለምለሚቷን ኢትዮጵያ ዛሬ በምናብ እያየን ዝቅ ብለን የምንተክልበት ወቅት ላይ ነን ብለዋል ከንቲባ አዳነች አቤቤ። ይህ ስራ ውጤትም አምጥቷል። ባለፉት ዓመታት እየጨመረ የመጣውን የጎርፍ አደጋ ተጋላጭነትን በእጅጉ ቀንሷል። ዛፍ ውሃን ይይዛል፣ አፈርን ይጠብቃል፣ ህይወትንም ያድናል። ግን ተክሎ ማለፍ ብቻ በቂ አይደለም። ቀጣዩ ስራችን መንከባከብ ነው ብለዋል ከንቲባ አዳነች። ጤናችንንም ሰላማችንንም አጠቃላይ ደግሞ የነገውን ልምላሜ ዛሬ እየተከልን ነውና ህጻናት፣ አዋቂዎች፣ ወጣቶች፣ ሴቶች፣ ወንዶች፣ ጎልማሶች፣ አዛውንቶች ሁሉም በጋራ ሆነን ይህንን ተስፋችንን እየተከልን ስለሆነ በጣም ልናመሰግን እንወዳለን። ነገር ግን ከመትከል ባለፈ ኃላፊነት እንዳለብን ሁላችንም እንድናስታውስ አደራ ልንል እንወዳለን። እንንከባከብ፣ እንጠብቀው። የሰራነውን መልሰን አናበላሸው። አላግባብ አንቁረጥ፣ ወይም ደግሞ ሌላው ሲያበላሽ ዝም ብለን አንመልከት። የጋራ አሻራችን ነው። የጋራ ስራችን ውጤት ነው። የጋራ ድካማችን ውጤት ነው። የጋራ ጥቅማችንም ነው። ስለዚህ በጋራ ደግሞ መንከባከብ፣ በጋራ መጠበቅ ከሁላችንም ይጠበቃል። ችግኝ ያለ እንክብካቤ አያድግም። ተስፋም ያለ ጥበቃ አይለመልምም። ዛሬም የተከልነው ዛፍ ነገ የልጆቻችን ጥላ ይሆናል። ኢትዮጵያም ለምለም ትሆናለች በእያንዳንዳችን እጅ፣ በእያንዳንዷ ችግኝ።